በኢትዮጵያ ያሉትን የኢንቨስትመንት እድሎች ለማስተዋወቅ ያለመ የቢዝነስ ፎረም በተርኪ ኢዝሚር ከተማ ተካሂዷል። የሌማት ትሩፋት መርሃ ግብር የእንስሳት ተዋጽኦ ምርታማነትን በማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገ መምጣቱን ግብርና ሚኒስቴር አስታወቀ። ከ4 ዓመት በላይ በወታደራዊ መንግስት ስትተዳደር የቆየችው ጊኒ በዘንድሮ ዓመት ባደረገችው ምርጫ ማማዲ ዱምቦያን ፕሬዝዳንቷ አድርጋ መርጣለች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐሳብ ሚዲያ ቤተሰቦች እንደምን ውላችኋል? ይህ የሐሳብ ሚዲያ የመረጃ ሰዓት ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከዓለም አቀፍ ከተሰሙ ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። አብሬያችሁ ያለው ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። በኢትዮጵያ ያሉትን የኢንቨስትመንት እድሎች ለማስተዋወቅ ያለመ የቢዝነስ ፎረም በተርኪ ኢዝሚር ከተማ ተካሄደ። በተለያዩ የኢንዱስትሪ ዘርፎች የተሰማሩ ከ70 በላይ ባለሀብቶች የተሳተፉበትን ፎረም በተርኪ አንካራ የኢትዮጵያ ኤምባሲ ከሙሲያድ ኢዝሚር ማህበር ጋር በመተባበር አዘጋጅቶታል ነው የተባለው። በተርኪ የኢትዮጵያ አምባሳደር አደም መሐመድ በፎረሙ መክፈቻ ባደረጉት ንግግር ፎረሙ የኢትዮጵያን ኢንቨስትመንት መዳረሻዎች ግልጽ ለማድረግ ታስቦ የተዘጋጀ መሆኑን ገልጸዋል። አምባሳደሩ በኢትዮጵያ ቅድሚያ በሚሰጣቸው የኢንቨስትመንት ዘርፎች ማበረታቻዎችና ስላሉ ምቹ ሁኔታዎች ዝርዝር ገለጻዎች አድርገዋል። እንደ ኢነርጂ፣ ማኑፋክቸሪንግ፣ አግሮ ፕሮሰሲንግ፣ ቱሪዝም፣ አይሲቲ እና ሎጂስቲክስ ያሉ ዘርፎች ለትብብር ቁልፍ ዘርፎች መሆናቸውንም አያይዘው ጠቅሷል። አምባሳደር አደም በቀጣይ በአዲስ አበባ እንደ አውሮፓውያን አቆጣጠር መጋቢት 26 እና 27 በሚካሄደው ከፍተኛ ደረጃ ኢንቨስትመንት ፎረም ወይም HLIF ላይ የቱርክ የንግድ ማህበረሰብ እንዲገኙ ግብዣ አቅርበዋል። መድረኩ አዳዲስ አጋሮችን ለማፍራት የሚያግዝና የኢትዮጵያ ተርኪ ኢኮኖሚያዊ ትስስር የሚያጠናክር መሆኑንም ገልጿል። የሙሲያዲን ኢዝሚር ማህበር ፕሬዝዳንት በበኩላቸው ኢትዮጵያ ለተርኪ ኢንቨስትመንት ያላትን ስትራቴጂያዊ ጠቀሜታ በማንሳት የእድሎች ምድር ሲሉ ገልጸዋታል። የሙሲያድ አባላት የኢትዮጵያን የገበያ አቅም እንዲያዩ ያበረታቱት የማህበሩ ፕሬዝዳንት ቢሮአቸው ከኢትዮጵያ ጋር በዘርፉ ለመተባበር ፍላጎት ላላቸው ባለሀብቶችና ነጋዴዎች ሙሉ ድጋፍ እንደሚሰጥ አረጋግጠዋል። የፎረሙ ተሳታፊዎች በበኩላቸው መድረኩ በሁለቱ ሀገራት መካከል ያለውን የኢንቨስትመንት እድል የሚያሰፋና የሚያሳድግ መሆኑን በመግለጽ በቀጣይ በአዲስ አበባ በሚካሄደው ፎረም ለመሳተፍ ፍላጎት እንዳላቸው መናገራቸውን የኤምባሲው መረጃ ያመለክታል። የሌማት ትሩፋት መርሃ ግብር የእንስሳት ተዋጽኦ ምርታማነትን በማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገ መምጣቱን የግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢዜአ እንደገለጹት በሌማት ትሩፋት መርሃ ግብር የእንስሳት አሳ ሀብት ልማትን ውጤታማ ለማድረግ ለዝርያ ማሻሻል፣ ለመኖ አቅርቦትና ለእንስሳት ጤና ትኩረት ተሰጥቶ እየተሰራ ነው። ምርታማነትን ለማሳደግ በተሰጠው ትኩረት በዓመት 500 ሺህ ብቻ የነበረው የእንስሳት ዝርያ ማሻሻልን በ10 እጥፍ በማሳደግ በበጀት ዓመቱ ወደ 5 ሚሊዮን እንስሳትን ለማዳቀል ታቅዶ ወደ ስራ ተገብቷልም ብሏል። በተመሳሳይ የዶሮና የአሳ ጫጩት የዘመናዊ የንብ ቀፎ ለአርሶ አደሩ በማሰራጨት ምርታማነቱ እንዲጨምር መደረጉን አንስተዋል። ይህም የእንስሳት ተዋጽኦ ምርታማነት እንዲጨምር ማድረጉን ያነሱት ሚኒስትር ዴኤታው ለአብነትም ዓመታዊ የወተት ምርት በ2014 ዓ.ም ከነበረበት 7.1 ቢሊዮን ሊትር በ2017 በጀት ዓመት ወደ 13 ቢሊዮን ሊትር ከፍ ማለቱን በማሳያነት ጠቅሷል። ተግባሩን በማሳደግም በተያዘው በጀት ዓመት የወተት ምርቱን 15.1 ቢሊዮን ሊትር ለማድረስ ታቅዶ እየተሰራ መሆኑንም ተናግረዋል። የአዲስ አበባ ከተማ አስተዳደር ተማሪዎች በምግብ እጥረት ምክንያት ከትምህርት ገበታቸው እንዳይስተጓጉሉና ህልማቸውን እንዲያሳኩ በታላቅ ቁርጠኝነት እየተሰራ ይገኛል ተባለ። የከተማ አስተዳደሩ ነገን የመስራት ራዕይን አንግቦ በሰራው ስራ በአዲስ አበባ በትምህርት ቤት ምገባ 940,329 ተማሪዎች ተጠቃሚ መሆናቸውን ገልጸዋል። የከተማ አስተዳደሩ የነገ ሀገር ተረካቢ የሆኑ ህፃናት ተማሪዎች በምግብ እጥረት ምክንያት ከትምህርት ገበታቸው እንዳይሰናክሉና ህልማቸውን እንዲያሳኩ በታላቅ ቁርጠኝነት እየሰራ ይገኛል። በመሆኑም ዛሬ ላይ 940,329 ተማሪዎች የዚህ ታሪካዊ ፕሮግራም ተጠቃሚ መሆን ችለዋል ብሏል። የተማሪዎችን የትምህርት ተሳትፎ ከፍ በማድረግ ትምህርት የማቋረጥ ምጣኔን በከፍተኛ ሁኔታ መቀነስ የፕሮግራሙ ዋና ስኬቶች ናቸውም ተብሏል።
በተጨማሪም የህፃናት አካላዊ ጥንካሬ፣ አእምሯዊ ንቃትና ስነ ልቦናዊ ዝግጅትን በመገንባት ላይ የሚገኝ ሲሆን ወላጆች ስለ ልጆቻቸው ቁርስ፣ ምሳና የትምህርት ቁሳቁስ ማለትም ደብተር፣ ዩኒፎርም፣ የንጽህና መጠበቂያ የነበረባቸውን የኢኮኖሚ ጫና በማቃለል ሰላምና እረፍት ሰጥቷቸዋል ነው የተባለው። አስተዳደሩ የተማሪዎች ምገባ ኤጀንሲ በማቋቋም ድጋፉ ወጥ ጥራቱን የጠበቀና ፍትሃዊ በሆነ መልኩ ለሁሉም ተማሪዎች ተደራሽ መሆኑን እያረጋገጠ ይገኛልም ተብሏል። ይህ ተግባር የትምህርት ጥራትና ፍትሃዊነትን ለማስፈን የተወሰደ ትልቅ እርምጃ መሆኑን የከንቲባ ጽሕፈት ቤት ያወጣው መረጃ ያመላክታል። የዜጎች የኤሌክትሪክ አገልግሎት ተደራሽነትን ለማስፋት ትኩረት መደረጉን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። አገልግሎቱ እንዳስታወቀው በርካታ ህብረተሰብ ለሚኖርባቸው አካባቢዎች በሰጠው ትኩረት መሰረት በአዲስ አበባ የጨፌ ቡልቡላ ኮንዶሚኒየም ነዋሪዎችን የ24 ሰዓት የኤሌክትሪክ ተጠቃሚ ማድረግ ተችሏል። በአንድ ወር ውስጥ የኤሌክትሪክ መሰረተ ልማት ዝርጋታ በማጠናቀቅ ቀሪዎቹን ተጠቃሚ ማድረግ መቻሉን የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ አንዋር አብራር ገልጸዋል። በዚህም መሰረት በጨፌ ቡልቡላ ኮንዶሚኒየም በ23 ብሎኮች የሚኖሩ 575 ነዋሪዎች የኤሌክትሪክ ተጠቃሚ ማድረግ መቻሉን ለኢዜአ አረጋግጧል። የጋራ መኖሪያ ቤት ነዋሪዎቹን የኤሌክትሪክ ተጠቃሚ ለማድረግ 1 ኪሎ ሜትር የመካከለኛ 1.1 ኪሎ ሜትር የዝቅተኛ የመሬት ውስጥ ተቀባሪ መስመር ዝርጋታ መከናወኑንም አስረድተዋል። በተጨማሪም 4 ባለ 630 ኪሎ ቮልት አምፒር ትራንስፎርመር ተከላ ተከናውኗልም ብለዋል። ነዋሪዎቹ በተናጠል ተጠቃሚ ከመሆናቸው በፊት ባለ 3 ፌዝ ቆጣሪ በጋራ ይጠቀሙ እንደነበር አስታውሰዋል። ተጠቃሚዎች በበኩላቸው ላለፉት 5 ዓመታት እንጀራ ለመጋገርም ሆነ ሌሎች ስራዎችን ለመስራት ይቸገሩ እንደነበር አስታውሰው በዚህም በኃይል መቆራረጥና በኃይል ማነስ ምክንያት ለረጅም ጊዜ ሲቸገሩ መቆየታቸውን ጠቅሰዋል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እየተከታተላችሁን ስለሆነ እናመሰግናለን። አሁን በውጭ መገናኛ ብዙሃን ከተነገሩ ጉዳዮች ውስጥ አንዱን መርጠን በስፋት እናጋራችኋለን። ከ4 ዓመት በላይ በወታደራዊ መንግስት ስትተዳደር የቆየችው ጊኒ በዘንድሮ ዓመት ባደረገችው ምርጫ ማማዲ ዱምቦያን ፕሬዝዳንቷ አድርጋ መርጣለች። አደም ያሲን ዝርዝር አለው። Guinea's junta chief General Mamadi Doumbouya has won the controversial presidential elections in his country. በ2010 በጊኒ ውስጥ ነጻ ምርጫ በማድረግ ስልጣን እንደያዙ ሲነገርላቸው የነበሩት በ2015ም 58 በመቶ ድምጽ አግኝተው ለሁለተኛ ጊዜ ተመረጡት። በ2020 59 በመቶ ድምጽ በማግኘት ለሶስተኛ ጊዜ ጊኒንና የጊኒን ህዝብ ለማስተዳደር ተዘጋጅተው ከአንድ ዓመት በኋላ በመፈንቅለ መንግስት ከስልጣናቸው የተነሱት የቀድሞ የጊኒ ፕሬዝዳንት አልፋ ኮንዴ ወደ እስር ቤት የወረወሯቸው ማማዲ ዱምቦያ የጊኒ ፕሬዝዳንት ተደርገው መመረጣቸውን ሰምተዋል። በ2017 የአፍሪካ ህብረትን በፕሬዝዳንትነት ያስተዳደሩት በጊኒ ውስጥ ያለ ሙስናን አስቆማለሁ በማለት በ2015 እና በ2020 በተከታታይ የተመረጡት ነገር ግን ፕሬዝዳንት ተደርገው ሲመረጡ በማጭበርበርና በሙስና እንደሆነ ሲናገርላቸው የቆዩት አልፋ ኮንዴ ከእስር ቤት የመውጫ ጊዜያቸው የራቀባቸው አስመስሎታል። ምክንያቱ ደግሞ ፕሬዝዳንቱ ለ4 ዓመታት በወህኒ ቤት እንዲቆዩ ያደረጓቸው ማማዲ ዱምቦያ አዲሱ የጊኒ ፕሬዝዳንት ተደርገው መመረጣቸው ነው። በዘንድሮ ዓመት በመዷ ላይ ምርጫ ያደረገችው የምርጫውን ውጤት ለማጽደቅ 8 ቀናትን መጠበቅ ግድ ያላት ጊኒ እንደ ቡርኪና ፋሶ፣ ማሊና ኒጀር በወታደራዊ መንግስት ከመመራት በቃኝ በማለት ማማዲ ዱምቦያን ፕሬዝዳንቷ አድርጋ መርጣለች። በዘንድሮ ዓመት በጊኒ በተደረገው ምርጫ ላይ 6.7 የሚሆኑ ዜጎች ድምጽ ለመስጠት የተመዘገቡ ሲሆን ከነዚህ ውስጥ 80.95 በመቶ የሚሆኑ ዜጎች ድምጽ መስጠታቸውን አልጀዚራና ዲደብሊውን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። ከማማዲ ዱምቦያ ጋር ለፕሬዝዳንትነት የተፎካከሩት በኮንዴ መንግስት ስር የትምህርት ሚኒስቴር በመሆን ያገለገሉት ዩሮ ባልዴ 6.51 በመቶ ድምጽ በማግኘት የሁለተኝነት ደረጃን ይዘዋል። የአልፋ ኮንዴ መንግስት በመገርሰስ ወደ ስልጣን የመጡት የ41 ዓመቱ ጀነራል ማማዲ ዱምቦያ በሀገሪቱ ውስጥ የነበሩ ተቃዋሚዎችን ወደ እስር ቤትና ከሀገር እንዲወጡ በማድረግ የጊኒን ህዝብ ለ4 ዓመታት ማስተዳደር ችለዋል። በአልፋ ኮንዴ መንግስት ላይ ተቃውሟቸውን ሲያሰሙ የነበሩት በዘንድሮ ዓመት በተደረገው ምርጫ ላይ ያልተሳተፉት ሴሉ ዲያሎ እንደ ሌሎች ተቃዋሚ ፖለቲከኞች ከሀገር እንዲወጡ ተደርገዋል። የኮንዴ መንግስት በመጣል ወደ ስልጣን የመጡት በትናንትናው ዕለት የጊኒ ፕሬዝዳንት ተደርገው የተመረጡት ማማያ ዱምቦያ በጊኒ ውስጥ ስልጣን እንደማይፈልጉና ለሲቪሉ መንግስት ስልጣን እንደሚያስረክቡ ሲናገሩ ቢቆዩም በዘንድሮ ዓመት መስከረም ላይ በተደረገው የህዝብ ውሳኔ መሰረት በሀገሪቱ ውስጥ ምርጫ እንደሚደረግና የሚመረጠውን ፕሬዝዳንት ከ5 እስከ 7 ዓመት ሀገሪቷን እንደሚያስተዳድር ውሳኔ መወሰናቸው አይዘነጋም። በርካታ የማዕድን ሀብት ያላት ከማዕድን ሀብቶቿ ውስጥ የብረት ማዕድን ክምችት ትልቁን ድርሻ እንደሚይዝ ሲነገርላት የቆየችው ጊኒ ከበርካታ ዓመታት በኋላ
ማዕድናቶቿን ለገበያ ለማቅረብ ስራ መጀመሯን ሮይተርስ በዘገባው ላይ አስፍሯል። በትናንትናው ዕለት ፕሬዝዳንት ተደርገው የተመረጡት ማማዲ ዱምቦያ በጊኒ ውስጥ የፖለቲካ እንቅስቃሴ የሚያደርጉ ሲቪል ዜጎችን በቁጥጥር ስር በማድረግና የፕሬስ ነጻነትን በመገደብ ክስ ሲቀርብባቸው ቆይቷል። ከማማዲ ዱምቦያ ጋር ለፕሬዝዳንትነት ሲወዳደሩ የነበሩት ፋያ ሚሊሞኑ ምርጫው እንደተጨበረበረና የምርጫው ታዛቢዎች የድምጽ መስጫና የድምጽ ቆጠራው እንዳይቆጣጠሩ እንደተከለከሉ መናገራቸውን ቢቢሲ ዘግቧል። ከምርጫው አስቀድሞ የማማዲ ዱምቦያ አስተዳደር በተቃዋሚዎች ላይ ማስፈራሪያና የዛቻ መልእክቶችን ሲያስተላልፍ እንደነበረ እንዲሁም በሚዲያዎች ላይ ገደም እንደጣለ የተባበሩት መንግስታት የሰብአዊ መብቶች ኃላፊ ቮልከር ቱርክ መናገራቸውም በዘገባው ላይ አስፍሯል። በጊኒ የተደረገው ምርጫ በመላው የሀገሪቱ ክፍል እንደተከናወነ የተገለጸ ሲሆን 16730 የድምጽ መስጫ ማዕከላትና 23673 የምርጫ ጣቢያዎች መኖራቸውንም አናዶል ዘግቧል። የሆነ ሆኖ ከ4 ዓመት በላይ ያለ ሲቪል መንግስት ስትተዳደር የቆየችው የአልፋ ኮንዴ መንግስት በመጣል በወታደራዊ መንግስት ስትመራ የኖረችው ምዕራባዊቷ ሀገር ጊኒ ቢሳው በትናንትናው ዕለት ማማዲ ዱምቦያን ፕሬዝዳንቱ አድርጋ መርጣለች። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ቤተሰቦች ለዛሬ የተሰናዱት መረጃዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ አመስግነናል። ሰላም ቆዩን።